بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ዛሬም በቀጣይ ክፍል ተገናኝተናል ማለት ነው። سؤال ጥያቄ هل نطوف طواف እናደርጋለንን እንዞራለንን بالقبور መቃብሮችን للتقرب بها በሷ ለመቃረብ በመቃብር ወደ አላህ Subhanahu Wa Ta'ala ያቃርቡናል ብለው በመቃብር ላይ እንዞራለንን? ጀዋብ ይታወቃል። ላ ነጡፍ አንዞር ኢላ ቢልካዕባ ካዕባን ሲቀር አላህ Subhanahu Wa Ta'ala ያቃርበናል ተብሎ በመዞር የሚደረግ የዒባዳ አይነት የለም። ቃለ ተዓላ አላህ እንዲህ ይላል፣ ወልየጠወፉ ጠዋፍ ያድርጉ ቢልበይቲል አቲቅ ጥንታዊ የሆነውን ቤቱላሂል ሐረምን ይዙሩት እንጂ ያለው መቃብር በመዞር ሌሎች መስጂዶችን በመዞር የሚደረግ ዒባዳ የለም። በጠዋፍ መልክ የሚደረገው ዒባዳ ካዕባ ብቻ ነው ማለት ነው። ወልየጠወፉ ጠዋፍ ያድርጉ ወይንም ይዙሩ ቢልበይቲል አቲቅ በዛ በጥንታዊ ቤት ይላል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል፣ መን ጧፈ ቢልበይቲ ሰብዐን ካዕባን 7 ጊዜ ጠዋፍ ያደረገ ሰው ወሰላ ረክዓተይኒ 2 ረክዓ የሰገደ ሱነተ ጠዋፍ ማለት ነው። ጠዋፍ 7 ጊዜ ካደረገ በኋላ ወሰላ ረክዓተይኒ 2 ረክዓ የሰገደ ሰው ካነ አለለት ለሱ ከዒትቂ ረቀበቲን ባሪያን ነፃ እንደማውጣት ባሪያን ነፃ እንዳወጣ ይቆጠርለታል። አጅሩ በጣም ትልቅ ነው፣ ካዕባን ጠዋፍ ማድረግ ማለት ነው። ስለዚህ ይህ ጠዋፍ በቤቱላሂል ሐረም ብቻ የተገደበ ነው ማለት ነው። ሶሒሕ ሐዲሱ ሶሒሕ ነው። ረዋሁ ኢብኑ ማጃህ ሐዲሱን ዘግበውታል ማለት ነው። ሱአል ጥያቄ ማ ሑክሙ ሲሕር። ስለዚህ ቀብርም ይሁን ሌሎች ነገራቶች ወደ አላህ Subhanahu Wa Ta'ala ያቃርባል ተብሎ የሚሰሩ ስራዎች በአጠቃላይ ሽርክ ናቸው ማለት ነው። ምክንያቱም ርዕሳችን አሽርኩል አክበር ወአንዋዑሁ ስለሆነ። ሌላው ከትልቁ ወንጀሎች አንዱ የሆነው ሲሕር ነው። ማ ሑክሙ ሲሕር። ሲሕር ወይንም ድግምት ሸሪዓዊ ብይኑ ምንድን ነው? መድገም፣ ማስደገም፣ ድግምትን በድግምት ማስፈታት ሁክሙ ምንድን ነው? ጀዋብ አስሕሩ ሚነል ኩፍር። ሲሕር ድግምት ከኩፍር መድገምም ማስደገምም ኩፍር ነው። ቃለ ተዓላ አላህ እንዲህ ይላል፣ ወላኪነ ሸያጢነ ከፈሩ ሸያጢኖች ናቸው የከፈሩት። ሱለይማን ዓለይሂ ሰላም የብዙ አይነት ሰራዊቶች ነበሩት። የጅኑም የንፋሱም የአዋፍቱም። ስለዚህ ሱለይማን ድግምተኛ ነው የሚል አባባል ነበር ማለት ነው። አላህ ግን ሱለይማን አለመክፈሩን ሱለይማን ደጋሚ አለመሆኑን ሲነግረን ወላኪነ ሸያጢነ ከፈሩ ሱለይማን ሳይሆን የከፈረው ሸያጢኖች ናቸው የከፈሩት። ዩዓሊሙነ ናሰ ሰዎችን የሚያስተምሩ የሆኑ አስሕረ ድግምትን የሚያስተምሩ የሆኑት ሸያጢኖች ናቸው እንጂ የከፈሩት ሱለይማን አይደለም። እዚህ ጋር ወላኪነ ሸያጢነ ከፈሩ አለ። ሸያጢኖች ናቸው የከፈሩት። ምንድን ያከፈራቸው? ዩዓሊሙነ ናሰ ሲሕር
የሰው ልጆችን ድግምትን ማስተማራቸው ማለት ነው። ስለዚህ ሲሕር ሚነል ኩፍር። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ ኢጅተኒቡ በፍጹምነት ራቋቸው አሉ አሰብዐል ሙቢቃት ሰባት ባለቤቱን አጥፊ ከሆኑት ወንጀሎች ራቁ፣ ተጠንቀቁ። ሰባቱ ባለቤቱን አጥፊ ከሆኑት አንደኛው አሽርኩ ቢላህ በአላህ ስብሓነሁ ወተዓላ ላይ ማጋራት፣ የፈጠረው የሚረዝቀው የሚያስተናብረው እሱ ሆኖ ሳለ አምልኮ ላይ ደግሞ በሱ ላይ ሌላ መጨመር ሽርክ ዋናው ነው። ወሲሕር ሁለተኛው ድግምት ነው። ይሄ ትልቅ ወንጀል ነው ከሽርክ ቀጥሎ ማለት ነው። ሐዲሱ ሰባቱንም ይጠቅሳል። ነገር ግን ለማስረጃ የምትሆነውን ብቻ በዚህ ክፍል የምናይ ይሆናል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ሱአል ጥያቄ ሀል ኑሰድቁ እውነት እንላለንን? ሀል ኑሰድቁ እውነት እንላለንን? እንቀበላለንን? እውነታቸውን ነው እንላለንን? አልዓራፉ ጠንቋዮችን፣ ወልካሂን ይሄ አራፍ ብዙ ጊዜ የተለያዩ ሲኒዎችን ምናምኖችን በማየት እናገራለሁ ወይንም የሩቅን እውቀት አውቃለሁ ብሎ የሚሟገት ሰው አራፍ። የሩቅን እውቀት አውቃለሁ ብሎ የሚሞግት የውስጥ በልቦና ውስጥ የተቋጠረን ነገር አውቃለሁ የሚል አራፍ ይባላል። ካሂን ደግሞ የተለያዩ ነገሮችን በማየት የሚጠነቁል ነው። ሲኒን በማየት ሱብሃ በመቁጠር እንደዚህ አይነት ነገሮችን በመስራት ራሱን ዒልመል ገይብ አውቃለሁ የሚለው ካሂን ነው። አራፍ የውስጥ ሚስጥርን አውቃለሁ የሚል ነው። ካሂን ጠንቋይ ነው። እነዚህን ሰዎች እውነታቸውን ነው እንዴ ብለን እንቀበላለንን? ፊ ዒልሚል ገይብ የሩቅን እውቀት በተመለከተ ጉዳይ ላይ የሚናገሩትን ንግግር ይሄ ጠንቋይ ያለው እውነት ነው፣ ይሄ የልቦናን አውቃለሁ ብሎ የሚሞግተው ሰው የተናገረው ነገር እኮ እውነቱን ነው ብሎ መቀበል ይቻላልን? ፊ ዒልሚል ገይብ የሩቅን እውቀት በተመለከተ ጀዋብ ላ ኑሰድቁሁማ አንቀበላቸውም፣ እውነታቸውን ነው ብለን አንቀበል። ጠንቋይና መጽሐፍ ገላጭ የተናገሩት ንግግር እውነት ነው ብለን አንቀበልም። የቀውሊሂ ተዓላ ከፍ ያለው የአላህ ስብሓነሁ ወተዓላ ንግግር ሲባል ነው። ቁል ብለህ በላቸው ላ ያዕለሙ የሚያቅ የለም፣ ላ ያዕለሙ የሚያቅ የለም መን ፊ ሰማዋት ወልአርድ በሰማያት ውስጥም በምድር ውስጥም ያለ አልገይበ ሩቅን የሚያቅ በሰማይም በምድርም የለም ኢለላህ ከአላህ ስብሓነሁ ወተዓላ በስተቀር በሰማያትም በምድርም የሩቅን እውቀት የሚያቅ የለም ብለህ በላቸው ይላል አላህ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ይሉናል፣ መን አታ ዓራፈን የልቦናን የውስጥ ሚስጥርን አውቃለሁ ብሎ የሚሟገት ሰው ጋር የሄደ ሰው አሉ፣ አው ካሂነን ወይም ጠንቋይ ጋር የሄደ ሰው አሉ፣ ፈሰደቀሁ እውነት ነው የተናገረው እውነት ነው ብሎ የተቀበለ ቢማ የቁል በተናገረው ንግግር ያ ጠንቋይ ያ ውስጥ ሚስጥር አውቃለሁ የሚለው ሰው እውነት ነው ብሎ የተቀበለ ሰው ፈቀድ ከፈር በእርግጥ ክዷል፣ ቢማ ኡንዚለ ዐላ ሙሐመድ በሙሐመድ ላይ በወረደው ያኔ በቁርአን ክዷል። በቁርአን የካደ ሰው ያው ካፊር ነው። ስለዚህ ጠንቋይ ቤት መሄድ የተናገረውን ንግግር ደግሞ እውነት ነው ብሎ መቀበል ይሄ ኩፍር ነው ማለት ነው። ሌላኛው ሱአል ሀል ያዕለሙል ገይበ አሐዱን ሩቅ እውቀት የሚያውቅ አለን? ጀዋብ ላ ያዕለሙል ገይበ አሐዱን አንድም አካል የሩቅን እውቀት የሚያውቅ አንድም የለም። ኢላ መን አጥለዐ አላህ ከፍ ያደረገው ሲቀር ሚነ ሩሱል ከመልእክተኞች አላህ ከፍ ያደረገው ሲቀር
አላህ ብልጭታ ያህል ያሳየው ከሆነ ውጪ የለም። ቃለ ተዓላ ከፍ ያለው አላህ እንዲህ ይላል፣ ዓሊሙል ገይቢ የሩቅ አዋቂ ነው ይላል አላህ ራሱን። ፈላ ዩዝሂሩ ግልጽ አላደረገም፣ አላ ገይቢሂ በሩቅ እውቀት ጉዳይ ላይ አሐደን ለአንድም አካል ግልጽ አላደረገም፣ ኢላ መን ኢርተዳ ለወደደው ሲቀር፣ ሚን ረሱሊን ከመልእክተኞች ከወደዳቸው ሲቀር ለማንም የሩቅን እውቀትን እሱ ጋር ያለውን የሆነውን የሩቅን እውቀት ግልጽ አላደረገም። ስለዚህ ከአላህ ስብሓንሁ ወተዓላ ውጪ የሩቅን እውቀት የሚያውቅ የለም። ከመልእክተኞች ግን አላህ ስብሓንሁ ወተዓላ ከፍ ያደረጋቸው የሆኑት ነቢያቶች፣ መልእክተኞች አላህ ትንሽን ነገር ያሳውቃቸዋል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋሉ፣ ላ የዕለሙል ገይበ ኢለላህ ላ የዕለሙል ገይብ የሩቅን እውቀት የሚያውቅ የለም ኢለላህ ከአላህ ስብሓንሁ ወተዓላ በስተቀር። እዚህ ከሌ የሚባል ነገር የለም፣ ከአላህ ውጪ የሩቅን እውቀት የሚያሳውቀው የለም። ታዲያ ነቢዩ ዐለይሂ ሰላቱ ወሰላም አሁን ላይ ስለሚከሰቱ ነገራቶች አልተናገሩምን? እኔ ወደፊት የማላያቸው ወደፊት ይመጣሉ የቅያማ ምልክቶች እኒህ አይነት ነገሮችን አልነገሩም? ነግረውናል። ታዳሳ አላህ አሳውቋቸዋል። ኢላ መን ኢርተዳ ሚን ረሱል ከመልእክተኞች ከፍ ላደረጋቸው የተወሰኑ ነገሮችን አውቀዋል። ያ ማለት ግን የሩቅ እውቀትን ያውቃሉ ማለት አይደለም። ሱአል ሀል ነልቢሱል ኸይጥ ወይም ይሄ ክር ማለት ነው። ወልሐልቃ ቀለበት ሊሸፋ ለመድኃኒትነት ክርንና ቀለበትን እንለብሳለንን? ጀዋብ ላ ነልቢሱሁማ አንለብስም፣ ክርንና ቀለበትን ያድናሉ ብለን ሊቀውሊሂ ተዓላ አላህ እንዲህ ይላል፣ ወኢን የምሰስከ አላሁ ቢዱሪን አላህ በጉዳት ቢያገኝህ፣ አላህ አንተ ላይ ጉዳት ቢያደርስብህ፣ ፈላ ካሽፈ ለሁ ለዛ ለጉዳት የሚያድን ማንም የለም፣ ጉዳዩን ከአንተ ላይ የሚያነሳ የለም፣ ኢላሁ እሱ ራሱ አላህ ቢሆን እንጂ በደር የደረሰብህን ጉዳት የሚያነሳ የለም። ወቀውሉሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? አማ ኢነሃ አሉት ሰሃቢዩ የሆነች ክር እጁ ላይ አስሮ ነበርና ከበሽታ ለምን እንዳሰራት ይናገራል። እና ነቢዩ ዐለይሂ ሰላቱ ወሰላም ምንድናት ብለው ጠየቁት። እሱም ሚነል ወሂና እቺ ለድካም ያደረግኳት ናት፣ ሲደክመኝ ጊዜ እችን ካሰርኩኝ እኔ ጉልበት አገኛለሁ አላቸው። የአላህ መልእክተኛ ምን አሉ? አማ ኢነሃ እቺ ወላሂ ያደረግካት ያሰርካት እኮ ላ ተዚዱከ አትጨምርልህም፣ ኢላ ወህነን ድካምን እንጂ ሌላ ምንም አትጨምርልህም። እሱ ለድካም ብሎ ነበረ፣ እቺ ድካምን እንጂ ሌላ ምንም አትጨምርልህም አሉት። ኢምቢዝሃ አንከ ከላይ ላይ አውጥተህ ጣላት አሉት። ኢምቢዝሃ አንከ ከላይ ላይ አውጥተህ ጣላት። ፈኢነከ አሉት አንተ ለው ሚተ ብትሞት ማ አፍለሕተ አበዳ መቼም ነጃ እና ሰላም አትወጣም ይችን በላይ ላይ አስረህ ብትሞት። ሶሒሕ ነው ሐዲሱ። ረዋሁል ሐኪም ዘግበውታል። ወሰሐሐሁ ሶሒሕ ነው ብለውታል ማለት ነው። ሱአል ጥያቄ ሀል ኑዓለቁ እናንጠለጥላለን አልኸርዘተ ኪታብ እንበለው የሚንጠለጠል ነገር ነው። ወልወደዓ ዛጎል፣ ወነሁሃ የመሳሰሉትን ኸርዛ ህርዝም እንበለው ወይም ኪታብ ይባላል። ይሄ አንገት ላይ ተሰፍቶ የሚንጠለጠል። ወልወደዓ ዛጎል ወይንም ሙስበሓ ዛጎል እንበለው። ወነሁሃ ከዚህ ውጭ ያሉት እናንጠለጥላለን ከተባለ ላ ኑዓሊቁሃ አናንጠለጥልም ሚነል ዓይኒ ከዓይነ ናስ ያድናል ተብሎ እነዚህን ኪታብ ወይንም ህርዝንም ይሁን ዛጎልን አናንጠለጥልም። የቀውሊሂ ተዓላ አላህ ምን ይለናል? ወኢን የምሰስከ አላሁ ቢዱሪን አላህ በጉዳት ቢያገኝህ ፈላ ካሽፈ ለሁ ለሱ የሚያስወግድልህ የለም ኢላ ሁወ እሱ
አላህ ስብሓነሁ ወተዓላ ቢሆን እንጂ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? መን ዓለቀ ተሚመተን እርዝን ያንጠለጠለ ሰው ፈቀድ አሽረክ በእርግጥ አጋርቷል ብለዋል። አልኸርዛ የምትባለዋ ነገር አዊል ወደዓ ወይንም ወደዓ ነው ምን የሚባለው ተሚማ የሚባለው ኸርዛ ይሄ ኪታቡንም ይሁን ወይም እርዙንም ይሁን አዊል ወደዓ ወይንም ደግሞ ይሄ ዛጎልም ይሁን ቱዓለቁ ሚነል ዐይን ለዐይን ናስ ተብላ የምትንጠለጠል ነገር ምን ይባላል? ተሚማ ይባላል። ይህንን ያንጠለጠለ ሰው በእርግጥ አሻርኳል ብለዋል የአላህ መልእክተኛ ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።